አንድ ከስተመር ከገባ በኋላ ያንን ጭስ ካሸተተ ከዛ ቤት መቼም አይቀርም። ስራ ፈልጋችሁ ልትቀጠሩ ስትሄዱ መጀመሪያ በደንብ አጥኑ። እጣን አለ። እጣኑ ብቻውን አለ የሚጨሰው። ወይኔ ቤቴ ድረስ እኮ ነበር የመጣችልኝ አገኘኋት ብዬ ቡና ፈላችልኝ ብዬ ለካ እዛ ቤት ውስጥ ያለው መንፈስ ገና ጫን ሲያት ወዷታል። ኢቨን እዛ ውስጥ ሴክስ ሪቹዋል አለ። በጣም የሚገርም እየነገርኳችሁ ያሉት ፈረንሳይ ውስጥ ስለሚደረግ አይደለም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ተነሰለም። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናል ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የተለመደው ፕሮግራም ይቀጥላል። ለዛሬም ከእናንተው የደረሰኝን ታሪክ ነው ወደ እናንተ የማድረሰው። እስከ ፕሮግራሙ ፍጻሜ አብራችሁኝ ከቆያችሁ የሚገርመውን የወጣቷን ታሪክ ትሰሙታላችሁ። ስለዚህ እስከ ፕሮግራሙ ፍጻሜ የትም እንዳትሄዱ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሁላችሁም ይሄንን ፕሮግራም ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ። ይህ ወርቅ አፈራው ዋናው ሚዲያ ነው። እንግዲህ ወደ ታሪኩ በቀጥታ ስወስዳችሁ እቺ ልጅ መልከ መልካም ልጅ ነች። ከደህና ቤተሰብ የተገኘች ልጅ ነች። ነገር ግን ከቤተሰብ ጣጣ ጋር በተያያዘ ህይወቷ የተመሰቃቀለ፣ ብዙ ወላጆቿን ብዙ ቤተሰቦቿን በሞት ያጣች ወይም ደግሞ መንፈሱ የጨርሰባት ወጣት ነች። እንዲህ አይነት ብዙዎች አሉ። በነገራችን ላይ እንዲህ አይነት ብዙዎች ቢኖሩም አያውቁትም፣ ታሪኩን አያውቁትም፣ እውነቱን አያውቁትም። ስለ መንፈስ አሰራር ምንም የሚያውቁት ነገር የለም። ስለዚህ ቤተሰባቸው ውስጥ በየጊዜው ሞት ሲከሰት ከዓለማዊ ነገር ጋር ብቻ ነው እያያያዙ የሚገነዘቡት። ስለዚህ አንድ ቀን እግዚአብሔር ረድቷቸው ሲነቁ ነው በቤተሰባቸው ውስጥ በዘር ማንዘራቸው ውስጥ ምን እየተፈጸመ እንደሆነ የሚያውቁትና አብዛኛው ኢትዮጵያዊ በእርግጠኝነት ይሄንን አያውቅም። እንደውም አሁን እድሜ በዚህ ጉዳይ ላይ ለሚሰሩ መምህራኖች ሰው ችግሩ እየከፋበት ሲል ምንድን ነው ነገር ብሎ ሲመራመር ወደ እውነቱ መጠጋት፣ በራሱ መንገድ ሰርች ማድረግ፣ በራሱ መንገድ መንፈሳዊ ነገሮችን መመርመር ሲጀምር እየነቃ መጥቷል። እና እቺ ልጅም ከጊዜ በኋላ ነው ይሄ ነገር የገባት እና አብዛኞቹን ቤተሰቦቿን በሞት ነው ያጣችው። እንዳልኳችሁ ስትገነዘብ መጨረሻ ላይ መንፈስ ነው የጨረሰባት፣ የሚበቀል መንፈስ ማለት ነው። እና እንግዲህ ቤተሰብ ያመልክና ከዘር ማንዘር እየተጓተተ መጥቶ የሆነ ቦታ ላይ ይሄ የሚመለክበት ወይም የሚገበረው ነገር ሲቋረጥ ለምን ይሄን ያህል ጊዜ እስመለክ የነበርኩ ነኝ ማንደፍሮኝ በሚል ስሜት መንፈሱ ያንን ቤተሰብ ላይ ይነሳና የሚቀጣቸው በእነዚህ ወይ በበሽታ ነው ወይ በሞት ነው። እና እነሱም ቤተሰብ ውስጥ የሆነው ያ ነው። አንድ ሁለተኛች ልጅ በልጅነቷ በጣም ትራውማታይዝ ያደረጋት አንድ ታሪክ አላት። ይኸውም ምንድነው ነገርኳችሁ፣ በጣም ቆንጆ ነች ብያችኋለሁ። አንድ ሰው ቤታቸው ውስጥ ይገባል። የሚገባው ምንድነው የእምነት ሰው ተብሎ ነው። እና ትተዋወቃለች በቤተሰብ አማካኝነት፣ ያው ወይ በእንግድነት ሲመጣ ምናምን እንዲህ የመተዋወቅ ፕሮባቢሊቲ ይኖራል። እና ያንን ሰው ስትመለከተው እሷ እንግዲህ ከተገነዘበች መገንዘብ ከጀመረችበት ጊዜ ጀምሮ ቤተሰቧ በእንደዛ ነገር መጠቃት መስመር ውስጥ እንደሆነ ስታውቅ ከዚህ ለመውጣት ጥረት ማድረግ ትጀምራለች። ነው ይሄ ትክክለኛ መንገድ አይደለም፣ ቤተሰቦች የሚከተሉትን፣ ስለዚህ እኔ በእግዚአብሔር መንገድ ስለሆነ መሄድ የምፈልገው የሚል። በዚህ መሀል ይሄ ሰው ወደ ቤተሰባቸው ሲቀላቀል የእምነት ሰው ነው ተብሎ የንስሐ አባት ነው ተብሎ ሲቀላቀል ደስ ነው ያላት። ቢያንስ ከሱ የተማርኩኝ መንፈሳዊ ትምህርትን እድናለሁ ነው። ነገር ግን ገና በ16 ዓመቱ አስገድዶ የደፈራት ይሄ ሰው ነው። ትራውማ አንድ በሉት።
ከዛ በኋላ በተለያየ አጋጣሚ እንግዲህ መተትም እያደረገ ምንም እያለ ራሷንም እያሳተ በዚህ አይነት መንገድ ብዙ ቀጥሏል። ይሄ ከውስጧ ሊወጣ አልቻለም እና የሆነ ታይም ላይ በቃ ሁሉ ነገር ዝብርቅርቅ ነው ያለባት። ትልትልና በእግዚአብሔር መልካም ፍቃድ ከአንድ ሰው ጋር ትተዋወቃለች። ከእድሜያቸው ጋር ፍቅር ትጀምራለች። ቤት ውስጥ ያለውን ነገር ብታውቅም ይሄኛው ልጅ ከተዋወቀችበት ጊዜ ጀምሮ ይሄም ልጅ የሆነ ሰዓት ላይ የእሱም ቤተሰቦች በዛ አይነት መልኩ የተሰቃዩ ነበሩ። ነገር ግን በራሱ ጥረት ከእሷ ቤተሰቦች ይሻላሉ። በራሱ ጥረት እየወጣ ራሱን የቻለ የራሱ ስራ ያለው የራሱን ህይወት የሚኖር ሰው ስለሆነ ከእሱ ጋር ይገናኙና የራሳቸውን ኑሮ ያውጃሉ። ምክንያቱም ሁለቱም በመንፈስ አስራ የተጠቃ ቤተሰብ ውስጥ ነው። ያንን ደግሞ አይፈልጉትም፣ መውጣት ነው የሚፈልጉት። ስለዚህ ሲነጋገሩ በቃ ለምን እነሱ እንደዛ ያሉ እኛ እግዚአብሔር ረድቶን የምንችልበት ታይም ላይ እናነቃቸውና እናወጣቸዋለን። እስከዛ ግን እኛ የራሳችንን ህይወት ሳንነካካ ለምን አንኖርም? አብሮ መኖር ይጀምራሉ በወጣትነታቸው። እሱ ስራሉ ብያቸዋለሁ። ስለዚህ እሷን እያስተማረም እየደገፈም ትምህርቷን ያስጨርሳታል። እሷም የራሷን ስራ ትጀምራለች። አብሮ መኖር ይጀምራሉ። ከዛ በኋላ መቀጠል እንዳለባት ተነጋግረው ትምህርቷን ትቀጥላለች። ትምህርቷን ቀጥላ ለዩኒቨርሲቲ የሚያበቃ ውጤት ታገኝና ዩኒቨርሲቲ ትገባለች። ዩኒቨርሲቲ የተማረች ደግሞ እንደገና ሌላ መንገድ ትሰታለች። የሳተችው ምንድነው? ከአጓጉል ልጆች ጋር እንግዲህ ወጣት ነች ብያቸዋለሁ። ከዛ ልጅ ጋር አብረው ተጋብተው ቢኖርም ገና ያንግ ነች። በወጣትነታቸው ነው የተጋቡት ሁለቱም። እሱም ያንግ ነው፣ እሷም ያንግ ነች። ግን በቤተሰብ ላይ የተፈጠረው ነገር ደስ ስላላቸው በእነሱ ላይ ያሳድረው ተጽዕኖ ስላስጠላቸው ነው በዚህ አይነት ሰይጣናዊ መንገድ ከምንሄድ በዚህ አይነት የባዕድ አምልኮ መስመር ውስጥ ካለ ቤተሰብ ጋር አብረን ከምንኖር ብለው የወጡት። ቤተሰብ ለጊዜው ቢያንገራገርና አሻፈረኝ ቢልም አልሰሙም፣ ወጡ። የራሳቸውን ነፃ ታወጁ። ያ መልካም ነው። እግዚአብሔር መንገድ መከተል ስለፈለጉ ማለት ነው። ግን በቃ እሱ የሰራ አስተምሯት ለውጤት አብቅቷት ዩኒቨርሲቲ ስትገባ ግን መስመር ሳተች። አንደኛ መስመር የሳተችው እሷ የሚመስላት ያው ከጓጉል ጓደኞች ጋር ስለተገናኘች ነው። ኦፍኮርስ አንደኛው እሱ ነው። እኔ ግን የምገምተውና የማስበው አሁንም ያ የበቀል ስሜት ስላለ አሁንም እየተከታተላት ነው ልጅቷን ብዬ ነው እማምነው። እና በደንብ ጠርታችሁ እስክትወጡ ድረስ ይከታተላችኋል። አንድ የመንፈስ ካረፈባችሁ ማለት ነው። ሰው ዩኒቨርሲቲ ትገባና መስመር ትለቃለች፣ ከአጓጉል ጓደኞች ትገናኛለች፣ ከዛ ጭፈራ ቤት፣ ናይት ክለብ ምናምን። ስለዚህ ከዚህኛው ከመንፈሳዊ ዓለም ይልቅ ካሰበችው መንፈሳዊ ዓለም ይልቅ ምኑ እየሰባት ይመጣል? ይሄ የሙዚቃው ዓለም፣ የናይት ክለቡ ዓለም። ከዛ እንደውም ለምን ትምህርቴን አቋርጬ ጎበዝ ተማሪ ነች፣ ድምፅ ያልሆነ ትላለች፣ ጥሩ ድምፅ አላት። የዘፈኑን ዓለም ተቀላቀለችው። ዓለም ደግሞ ይፈልጋችሁ የለ ዲያብሎስም ያንን ዓለም ይፈልግ አመቻቸላት ሁኔታውን። ስለዚህ ታዋቂ ሲንገር ሆነች። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ስለዚህ ናይት ክለብ ቅርብ ሀገራት ከኢትዮጵያ ውጭ ምናምን መሄድ ጀመረች። ታዋቂ የሆነች በጣም የሚገርም ድምፅ አላት። ሽልማቱ ምናምን መጠጡ፣ ሲጋራ ምኑ ተለመደ። ሌላ ዓለም ከእሱ ጋር ሌላ ጭቅጭቅ ነገራት ደጋግሞ። ተይ ይሄ ህይወት ያዋጣሽም። ሊደማመጡ አልቻሉም። ሊደማመጡ ያልቻሉት ግን በእነሱ መጠላላት ሳይሆን እንደሚዋደዱ ሁለቱም ያውቃሉ። ግን እሷ ውስጥ ያለው መንፈስ በደንብ ሊበቀላት ነው የሚፈልገው። ዘርማን ዘሮቿን እየጨረሰ ነው የመጣው። እሷ ከማን ትበልጣለች የሚል ስሜት አለ። እሷን ማጥፋት፣ ስኬታማ አለማድረግ ነው የሚፈልገው። እሷ ግን ስኬታማ የሆነች ይመስላታል። ናይት ክለብ ስትሄድ ዶላር ስትሸለም ከታዋቂ ሰዎች ጋር፣ አብዛኛዎቹ ደግሞ ሰዶማውያን ናቸው። እሷ ኮንታክት የምታደርጋቸው ናይት ክለብ ውስጥ የሚሰሩ ያንን ህይወት በደንብ ገባችበት። እየቆየ ስትሄድ ግን ያን መንገድ ትክክል እንዳልሆነ ገባት። አየችው በብዙ መንገድ። ምናልባት እግዚአብሔር ሊያድናትም ሊያስተምራትም ፈልገው ሊሆን ይችላል። በጓደኛዋ ወይም ደግሞ በባሏም አማካይነት ተመልሳ ወጣች፣ እቤት መቀመጥ ጀመረች። እንደዛም ሆኖ ግን መንፈሱ አለቀቃትም። በየጊዜው ብዙ እንግዲህ
ዲያቆኑ ደፍሯታል ብያቸዋለሁ። በ16 ዓመት በተደጋጋሚ ያንን ድርጊት ፈጽሞባታል። ያ ጭንቅላቷ ውስጥ አለ። እንደገና ከቤተሰብ የመጣ ባዕድ አምልኮ ላይዋ ላይ ያለ ብዙ የአዳልሞቲ ወሰንጋላ ብዙ መንፈሶች ላይዋ ላይ ያሉ። በተነሳ ቁጥር ያንደፋድፋታል። እኔ ከቤተሰብ የመጣሁ ነው ይላል። ልጁ ግን ጎበዝ ስለሆነ በመቁጠሪያ እየቀጠቀጠም ይሸኛል፣ እንደገና ይመለሳል። በእንደዚህ አይነት አፕን ዳውን ህይወት ውስጥ ነው የቀጠሉት ማለት ነው። ስለዚህ ይህ ስለገባት የሙዚቃውንም ዓለም እርግፍ አድርጋ ትተውና እንደገና ንስሐ ወስዳ ወደ ትክክለኛው መንገድ መምጣት ጀምራለች። ያም ሆኖ ግን እየሰገዱም እየቆረቡም ከልጁ ጋር ማድረግ ያለባቸው ነገር ሁሉ ያደርጉ፣ ፈተናው ቀጥሏል። በዚህ ማለት ነው ቤት ስትቀመጥ ልጁ መረበሽ ይጀምራል። ምክንያቱም ብዙ የውጭ ህይወት የለመደች ልጅ ነበረች። አሁን ከዛ ብትወጣም ከሱሱ ብትወጣም ወደ እግዚአብሔር መንገድ ብትመለስም ብትሰግድም ቢጸልዩም ቢጾሙም የእግዚአብሔር መንገድ ቢከተሉም በነገራችን ላይ በጣም ጠንካራ ሰጋጆች ናቸው እና በዚህ አይነት ሁኔታ ከቤተሰብ የመጣውንም ራሳቸው ላይ በተለያየ መንገድ በመተት በምናምን የመጣውንም መንፈስን ለማስወገድ ቢሞክሩም ትግሉ እንደቀጠለ ነው። በነገራችን ላይ የእሷን ነገር ያችኋለሁ። እሱም እንደዚህ አይነት መንፈስ ውስጥ ያሉ ቤተሰቦች ውስጥ ነው ብያችኋለሁ። የእሱ ደግሞ የደህና ቤተሰብ ልጅ የነጋዴዎች ቤተሰብ ልጅ ስለሆነ ቤተሰቡ ላይ ያንን ንግድ እንዲያጣ የተደረገ የተመተተ የቤተሰብ መተት ነው እሱንም የሚያሰቃየው እና እንግዲህ ችግራችን በዚህ ደረጃ ያው ብዙ ጊዜ አውርተነዋል እና ሁለቱም ያንን መስመር ስለሚያውቁት መውጣት ነው የሚፈልጉት፣ ነፃ መሆን ነው የሚፈልጉት፣ የእግዚአብሔር ልጅ መሆን፣ የኢየሱስ ክርስቶስ ተከታይ ነው መሆን የሚፈልጉት እና በዚህ መሀል ግን ያው በወጣትነትም ቻሌንጅ አለ፣ ፈተና አለና ልጁ እየገባው መጥቷል። ይሰግዳል። የመምህር ግርማን በተለይ አዘውትሮ ይከታተላል። ስለዚህ የገባው ነገር ስላለ ይሄ ነገር ሀፕን ሲያደርግ እሷ ላይ ልክ ስትለወጥ ያውቃል። መቁጠሪያ ያመጣና ይቀጠቅጣል፣ መንፈሱን ያስረዋል። የልጅ ቡዳ ነው የሚለው መንፈሱ እንኳን ሲጠራው ማለት ነው እና እንደ አይነት ሁኔታ እያሉ እንግዲህ ከቤተሰብ ወጥተዋል፣ አብረው ነው የሚኖሩት ብያቸዋለሁ። ስልችት ሲላት ልጅቷ ያውቃል። እሱ ስራ ሄዶ እስኪመጣ ደግሞ መንፈሱ አይረጋጋም። ወይ መንፈሱ እንደገና ተነስቶ ቢያሰቃያት ከነገር ጋር ቢያጋጫት ወይ ከቤት ይዟት ወጥቶ መኪና ቢያስገጫት ህሊናው ሊረጋጋ አልቻለም። ፕላስ መንፈሷን ስለሚያውቀው ወጥታ እንድትገባ ነው የሚፈልገው። ደሞዙን አይደለም የኔ ደሞዝ ለሁለታችን ይበቃል ነው፣ ግን ቢያንስ በቃ ከሰው ጋር ተገናኝታ እፎይ ብላ አእምሮን አዝናንታ እንድትመጣ የሚል ሀሳብ ነው ያለው እና በዚህ መሀል አንድ ስራ ይገኛል። ያገኘችው ምንድነው? ኦንላይን ሚዲያ ላይ ነው። ትፈልግ ስለነበረ ሄደች፣ ተመዘገበች፣ ገባች። ያ ቦታ ምንድነው? ይሄ የጥንት እቃዎች መሸጫ፣ ጌጣጌጥ መሸጫ አንቲክ ነው የሚሉት ነጮቹ። የጥንት በቃ ይሄ ጨሌ፣ የጥንት እቃዎች ምናምን የሚሸጡበት ጌጣጌጥ መሸጫ ጋለሪ ነገር ነው። እዛ ስራ ታገኛለች። ልክ ስትሄድ እንግዲህ ማስታወቂያ አውጥተው ነው እነዛ ሰዎች እንትን ያሉት። ገና ሲያዩት ነው የወደዷት። በቃ በትክክለኛ የምትሆነው ነች። አንደኛው ውብ ነች እንደነገርኳቸው፣ ሁለተኛ ጥሩ የእንግሊዝኛ ቋንቋ ችሎታ አላት። ዩኒቨርሲቲም ገብታ ነው የወጣችው። በተፈጥሮ ደግሞ ቋንቋቸው እዛ አካባቢ ደግሞ ሄደው የሚገዙት ፈረንጆች ናቸው። ስለዚህ በቃ ትክክለኛ ከመረጧቸው ሰዎች በአንደኛ ደረጃ ያሳልፏት እችን ልጅ ነች። አጠራ አድርጌ ነው የምነግራችሁ፣ ዋናውን ታሪክ ልነግራችሁ ስለፈለጉ። ገባኝ፣ ደስ አላት። እሷ የመሰላት በቃ ለስራው ተመርጣለች፣ ውብ ነች፣ ፊት አድርጋለች፣ በአንደኛ ደረጃ ተመረጠች፣ ገባች። ለካ እዛ ቤት ውስጥ ያለው መንፈስ ገና ልጇን ሲያት ወዷታል። ይሄ ጌጣጌጥ መሸጫ ቤት ውስጥ ያለው ማለት ነው። ቆይታ ነው የገባት። እች ልጅ ለብሳ የማታውቀውን ልብስ ነው ያለበሷት፣ ሰውነቷን የሚያሳይ በጣም አጭር የሆነ ሚኒ። አሁን ይሄን ነገር እኮ ልክ ከዛ ከወጣች በኋላ ከባሏ ጋር መኖር ከወጣት ባሏ ጋር መኖር ከጀመረች በኋላ ሁሉ ነገር ታሪክ ቀሚስ ለባሽ ነው የሆነችው። እንኳን እዚህ ለብሳ ልትገላልጣ ልትወጣ ይቅርና ቀሚስ ስትለብስ እንኳን በጥንቃቄ ረጃጅም ቀሚሶችን እንዲህ አይነት ነጠላ በዛ የምትታወቅ ልጅ ነች። አሁን ግን አንድ ያውተው የስራው ባህሪ ነው። ስለዚህ ብዙ ሰዎች ስለሚመጡ ፕሮቶኮል መጠበቅ አለብን። ግን በፕሮቶኮል ስም ነው እዚህ ጋር ጭላ የሚቀር ቀሚስ ያለበሷት እና እሱን ልብስ ሰርታ ማስታወቂያ ሰርታለች ለዛ ድርጅት ለአንቲክስ ለሚሸጠው ማለት ነው። የጥንት እቃዎችን ለሚሸጠው ጨሌዎችን፣ የጌጣጌጦችን፣ የጥንት እቃዎችን ለሚሸጠው ድርጅት ያንን አስለብሰው ያሰሯትና ምንድነው የሚያደርጓት? ቲክቶክ ላይ ይለቁታል። ማስታወቂያ ነው የተለመደ። እንዲያውም ቲክቶክ ላይ ብዙ ማስታወቂያዎችን እያየን ነው አይደል? ልኬን ሲያይ ልጁ ይደነግጣል። ባሏ ቤት እስክትገባ ድረስ አንደኛ ይሄን ስራ ደግሞ አለጋ ዝም ብዬ ስራ አገኘሁ ነው እንጂ ያለችው የት እንደሚሰራ ምን እንደሆነ አልነገረችው። ሲያይ መጨረሻ ያብዳል፣ ይጣላታል። ምንድነው ስለው እኔም አላወኩም አልነገሩኝም። ለብሰሽ ስትቀረጪ አታውቂም ወይ? መከላከል አልቻለችም።
አይ ዝም ብለው ነው እንጂ ለቲክቶክ ነው ብለው አልነገሩኝም። በዚህ ኃይለኛ ጭቅጭቅ ተነሳ። ይህንን ስራ ማቆም አለብሽ። እሱም ባይላትም እሷ ማቆም ፈልጋለች። ልክ ያንን ካይሽ በኋላ እንዴት እንዲታረጉኛላችሁ? ይሄ እኮ የስራው ባህሪ ነው። በዚህ መሀል ግን ምን ሆኗል? በጣም የሚገርመው እች ልጅ ልክ ወደ ትክክለኛው የእምነት ህይወት ውስጥ መግባት ሲጀመር ቡና መጠጣት የሚባል ነገር አቁማለች። እዛ ቤት ውስጥ ደግሞ በሳምንት 3 ቀን መንፈሱ ቡና እንዲፈላ አዟል። እና የጊዜው ነው ግን ሞር ምንድነው ሪቹዋል የሚደረገው ሮብ ማነው ማክሰኞ፣ ሮብና ሐሙስ ነው ያለችኝ። ያ 3 ቀን ማክሰኞ፣ ሮብና ሐሙስ። በተለይ አንደኛው ቀን ልክ ቡና ሲፈላ እዚያ ያሉት ሴቶች ወይም ደግሞ እዚያ ያሉት አሻሻጭ ነው የሚባለው እቃውን የሚሸጡት ሴልሶቹ ጆሮአቸው ላይ ሎቲ እንዲያደርጉ ይደረጋል። በጣም ከገረመኝ ነገር ማለት ነው። እሷም ሎቲ ያደርጋል፣ ሎቲ ይደረጋል፣ ቡና ይፈላል። በደንብ ተጫጭቶ ነው እንትን የሚለው። ለካ ያ ገበያ መሳቢያ ነው። እላዩ ላይ የተለየ የሚጨስ እጣን አለ። እጣኑ ብቻውን አለ የሚጨሰው። እጣኑ ላይ ሽቶ ይረጭበታል ነው ያለችው። እሷ በቃ ዝም ብሎ ይሄ ለቤቱ ምንድነው እና ቫይቡን ለመቀየር ምናምን የሚባል ነገር የለም። አሁን ሴሬሞኒ ቡና አይደለም እንጂ ከቡናው ይልቅ ሴሬሞኒ ነው የሚፈልገው። የቄጤማ ጎዝጉዘው ምናምን የሆነ ነገር አጫጭሰው ምናምን ያንን ቫይብ ይፈጥሩትና እንደገና በእጣን ላይ ሽቶ ይጨመር ያይጨስና እኔ ከዚህ በፊት እንደዛ አይነት ሽታ ይቻላቀው ነው የሆነ የሚያጦር ምን ደስ ይላል እንዳትለው ደስ አይልም፣ ደስ አይልም እንዳትለው ደስ የሆነ የተደበላለቀ ሽታ ማለት ነው። ለካ ያ አንድ ከስተመር ከገባ በኋላ ያንን ጭስ ካሸተተ ከዛ ቤት መቼም አይቀርም። ገበያ መሳቢያ ነው እና ቡና ይፈላል። ልክ ቡናው ተፈልቶ በነዛ 3 ቀናት ማክሰኞ፣ ሮብና ሐሙስ የመጣ ደንበኛ ድንገት ይገባ ኢንቫይት ይደረጋል። ያ ሰው ካወቀ ነው ብሎ ነው የሚወጣው። ያ ሰው ካላወቀ ግን ሴሬሞኒ ስለሚመስለው ከተሰጠው ድፍን ቡና ላይ አንስቶ ሁሉ ሊቅም ይችላል። ከዛ ቤት ውስጥ ንብረትን እንዳለ ውጭ ሀገር ብትሆን ውጭ ሀገር ያለውን ንብረትን ሸጠ ነው የዛ ቤት ዕቃ የምትገዛው። እንዲህ አይነት ሱቆች አሉ። በመተት በማጤስ በጣን በሽቶ ከስተመሮቻቸውን አደንዘዘው ቤት ንብረት እያሸጡ የራሳቸውን ዕቃ የሚያስገዙ። በዛ ላይ ደግሞ አብዛኛዎቹ እነዚህ የጥንት እንደዚህ ቁሳቁስ የሚሸጡባቸው ቦታዎች ላይ ማምለኪያ ቁሶች አሉ። መንፈሱ የሚፈልጋቸው ልጇ እዛ ተረድተዋለች። እንግዲህ እዛ ሄዳ ያንን ካየች በኋላ እንደውም መንፈስ ተነስቶባት ተናግሮታል። ልጁ ነው በመቁጠሪያ ቀጥቅጦ ያንን ያናዘዘውና የልጅ ቡዳ በሄ ድረስ አመጣሃልኝ በቃ አስመለከችኝ ብዬ በትክክል አገልጋይን አግኝቻታለሁ ነው ያለው። ካመለጠች በኋላ ልጇ ወጣች። ከዛ በኋላ በዛው መቀጠል አልቻለችም። ባሏም ተቆጣት። እሷም ደግሞ እንደዛ አጭር ልብስ እየለበሰች መቀጠል አልፈልገችም። ቤተሰቦች ግን ምንድነው መንፈሱ ስለሚነግራቸው በኋላ እሷም ተርተዋለች። እነዛ ሰዎች በመንፈስ የሚመሩ ናቸው። የጌጣጌጥ መሸጫ ሱቁ ባለቤቶች ደንበኛ ወርሺፐሮች ናቸው። በደንበኛ በቃ አምላኪዎች ማለት ነው። ቡና ሲፈላ ሁሉ ሲዘየር ሁሉ ሰምታለች። አንድ ወር ነው እዛ ቤት ውስጥ የቆየችው ደሞዟን እስክትቀበል። በአንድ ወር ውስጥ ግን ብዙ ነገር ታዘባለች። በኋላ ግን ከአንደኛዋ ልጅ ጋር በደንብ ተግባብታ ስለነበረ ከወጣችን በኋላ የዛን ቤት ገበና ነግራታለች። እዛ ቤት የሚደረገው እንደውም አንቺ በጊዜ ስለምትሄጂ ነው እንጂ ነው ያለቻት። አንዳንድ ጊዜ እስከ 6 ሰዓት ይመሻል። እንግዲህ እስከ 6 ሰዓት ማንም አትክ የሚገዛ የለም። እሱ የሚዘጋው ስንት ሰዓት እንደሆነ ይታወቃል። እስከ 6 ሰዓት የሚቆይበት ታይም ላይ ሴቶች ከየት እንደሚመጡ አይታወቅም። ወንዶችም ይመጣሉ። የዘመናዊ ሎቲ ያደረጉ ምናምን ኢቨን እዛ ውስጥ ሴክስ ሪቹዋል አለ። በጣም የሚገርም እየነገርኳቸው ያሉት ፈረንሳይ ስለሚደረግ አይደለም፣ አውሮፓ ስለሚደረግ፣ አሜሪካ ስለሚደረግ አይደለም፣ ኢትዮጵያ ስለሚደረግ ነው የምነግራቸው። የውጭ ሀገር ዜጎች እንደውም አንዳንዴ ፈረንሳዮች ሁሉ በብዛት እንደውም ፈረንሳዮች ናቸው ከሌላው ዜጋ የሚበጡት እዛ ቤት ውስጥ እና ከ6 ሰዓት በኋላ ጌት ቱጌዘር ይባላል። ጌት ቱጌዘር ግን በመጠጥ አይደለም፣ በጫት ነው። ጫት ይገዛል፣ ይቃማል። ልክ ያ ታይም ሲሆን ሴክስ ሪቹዋሉ ይጀመራል። አጭር ጊዜም ቢሆን ያችን ሴክስ ሪቹዋል ሲደረግ ፊት ለፊት እንድታይ እንዴት ተፈቀደላት ብያት ነበረ። በከፍተኛ ደረጃ ዋርኒንግ ተሰጥቷት ያየሽው እንዳትነግሪ ተብላ ነው። እንደውም አንድ ወቅት ድንገት የሄደች መስላቸው ስላየችባቸው ነው። ያቺ ልጅ በቃ ካየች አይቀር የሚደረገውን ነገር ትቅር ተብላ እሷ ብቻ ነች የምትቀረው፣ ሌሎቹ ይወጣሉ።
ሌሎቻችሁ ሂዱ ተባለ፣ እሷ ቡና እንድታፈላ ምናምን በሚል ማለት ነው። በጫት ነው ያ ሪቹዋል የሚደረገው ብያችኋለሁ። ስለዚህ እቺ ልጅ ዋርኒንግ ተሰጥቷታል። ይሄ ነገር በሆነ አጋጣሚ ውጭ ቢወጣ የምታውቂው አንቺ ብቻ ስለሆንሽ በህይወትሽ ፍረጅ ነው የተባለችው። ልጅቷ ስለምትፈራ ይዘዋለች። ለዚህ ብቻ ነው እንግዲህ እግዚአብሔር ወይ እንድትገልጥላት ፈልጋም ሊሆን ይችላል። እና በዚህ አይነት ሁኔታ የቤት ባለቤቶች በጣም ሀብታም እንዲሆኑ ምክንያት ሆኗል። ይቺ ልጅ 1 ወር ቆይታ ደሞዟን ተቀብላ ከወጣች በኋላ ግድ የለም ሚኒ አትለብሽም፣ ከዚህ በኋላ የቲክቶክ ማስታወቂያ እናሰራሽም፣ ግን መታይ ዝም ብለሽ እቃውን ብቻ ሽጪ ነው የተባለችው። ይሄ የሆነው ለምንድነው? መንፈሱ እንደወደዳት እነዛ ሰዎች ስለተነገራቸው፣ በመንፈሱ አማካኝነት ስለተነገራቸው ነው። በቃ ትክክለኛ ሰርቨራችን እሷ ነች፣ አገልጋያችን እሷ ነች። እንደውም ልጁን ምንድነው ያለኝ ልጁ ሲነግረኝ እቤት ገብታ ከዛ ከወጣች በኋላ መንፈሱ የሆነ ላይ ተቀስቅሶ ማለት ነው። ድንገት ነው የሚለውጣት በነገራችን ላይ። ከዛ ልጁ ስለሚገባው ልክ ልትለወጥ ስል ፊቷ ላይ የሚያስታውቅ ነገር አለ። ከንፈሯን አስር የተነካካለች፣ አይኖቿ ቶሎ ቶሎ ይርገበገባሉ። ይህንን ልክ ሲያቅ ልጁ ይዘጋጃል። ቅባቅዱስ ያመጣል፣ ይቀባትና ልክ መቁጠሪያ ሳይ መጫወት ትጀምራለች። ወይኔ ቤቴ ድረስ ከሆነ ነበር የመጣችልኝ፣ አገኘኋት ብዬ ቡና ፈላችልኝ ብዬ ተጠቀምኩባት ብዬ ያጣሁትን ከቤተሰቦች ያጣሁትን እሷ ላይ ያገኘዋለሁ ብዬ የልጅ ቡዳ መጨረሻ ላይ ከቤት የመዛ አወጣብኝ፣ ከቤት እንደገና ጎትታ አወጣብኝ ብሎ እሱ ላይ እንደተነጫነጨ ሁሉ ነግሮኛል። እና በነገራችን ላይ እኔ አሁን በየስርቻው ይሄ አሁን በየሱቁ ሁሉንም እያልኩ አይደለም። በነገራችን ላይ ብዙ ጌጣጌጥ መሸጫ ሱቆች አሉ። ኦፍኮርስ የትኞቹ ትክክለኛ መንገድ ይሄዳሉ፣ ትክክለኞቹ እነሱ ናቸው የሚያውቁት። ግን ይሄ ልጅቷ የነበረችበትን ቤት ነው የምነግራቸው። ስለዚህ እሷ እንደሷ እምነት ነው እንደሷ እምነት ነው ያችኛዋ ሚስተር ለብቻሽ አንቺ ነሽ የምታውቂው እንዳታገልጭ የተባለችዋ ልጅ የነገረቻት ልጅ ለዚህ የቀረውን ታሪክ ማለት ነው። እንደሷ እምነት አለችኝ። በነገራቸው ላይ ሁለቱንም ባልንም ሚስትንም ነው ያናገርኳቸው። እንደሷ እምነት ይሄ ቤት ብቻ አይደለም፣ ብዙ አሉ በዚህ ሙያ ላይ ተሰማርተው ዕቃ የሚሸጡ ከውጭ ሀገር ዜጎች ጋር የሚገናኙ ሪቹዋሉ የሀገር ውስጥ ብቻ አይደለም፣ ከውጭም ጋር የልምድ ልውውጥ ሁሉ ያደርጋሉ። ከውጭ የሚመጣም ሪቹዋል አለ አይደል? ያው በየሀገሩ ነው ሪቹዋል ያለው፣ ሴጣናዊ አምልኮ ያለው። ሁሉም እንደ ሀገሩ እንደ ባህሉ እንደ ልምዱ ይለያይ እንጂ። ስለዚህ ያንንም አንድ ላይ አድርገው እንደሚሰሩ ጥርጥር የለኝም ነው ያለቻት እቺ ልጅ። እንዴት እንደዛ ልትቻል ስትላት ከስተመሮች መጥተው ይነግሯታል። በቃ እዚህ አንዳንዶቹ ልክ ሁኔታውን ይመለከቱና ልጅቷ እንደምታክስ ሲያውቁ ካወቀች አይቀር ብለው የሆነች ነገር ለኩሰው ነው የሚሄዱት። እና ከዛ ላይ ተነስቼ ያ ነገር እንደሚደረግ ምንም ጥርጥር የለኝም ነው ያለችው። እርግጠኛውን የምትናገረው ቤት ውስጥ ስላየችው ነገር ነው። እንዲህ አይነት ሱቆች በሀገራችን ውስጥ አሉ። እንዲህ አይነት ሴጣናዊ መናፍስት እንደፈለጉ የሚሽከረከሩባቸው እንደፈለጉ የሚመለኩባቸው ቡና እየተፈላ በሳምንት 3 ትውልድ የሚጨርስ ትውልድ የሚያመክኑ አሁን እዛ ውስጥ ያሉ ልጆች እንግዲህ ከሷ ውጭ አሁን ከነገርኳቸው 2 ልጆች ውጭ እዛ ሌሎች የሚሸጡ ልጆች አሉ። ብዙ ልጆች ናቸው በነገራችን ላይ ያሉት። ቆንጆ ቆንጆ ምንም የማያውቁ የቤት ልጆች የሚመስሉ ከቤት ለስራ ተብለው የመጡ በስራ ሰበብ ግን ከሚተዋወቁት ከስተመር ጋር በትልልቅ ገንዘብ ተሸውደው በስጦታ ምናምን የሚወጡ ህይወታቸውን የሚያበላሹ እና በተለይ ወጣቶች በተለይ በጥሩ ዕድሜ ላይ ያላችሁ ስራ ስትፈልጉ ወይም ደግሞ ስራ ፈልጋችሁ ስትሄዱ የምትገቡበትን ቤት እባካችሁ አጥሩ፣ ግድ የላችሁም። ይሄ ነገር እንግዲህ ለሁለተኛ ነው ለሶስተኛ ጊዜ ሲደግመኝ ከዚህ በፊት በአበባ መሸጫ ቤቶች ውስጥ ይደረግ የነበረውን ጉድ ነግሬያችኋለሁ። ስለዚህ አሁን በየንግድ ተቋማቱ በተለያዩ ንግድ ተቋማት ላይ ትክክለኛው ንግድ አይደለም ያለው ማለት ነው። አብዛኛው ሰው አምልኮ ውስጥ ነው ያለው። በአምልኮ ነው ቢዝነሱን እያስተናገደ ያለው። ስለዚህ ስራ ፈልጋችሁ ልትቀጠሩ ስትሄዱ መጀመሪያ በደንብ አጥኑ። ይሄ ለማስጠንቀቂያ ነው። ይሄ እናንተን ለማስገንዘቢያ ነው። ያ የማይሆን ከሆነ ግን ህይወታችሁ ይበላሻል። እችሊ ቀጥላስ ቢሆን ኖሮ እችሊ ስለገባት ባሏም ስለገባው መቁጠሪያ ቀጥቅጦ መንፈሱም ይዞ ማናዞም መንፈሱ በራሱ ጊዜም ተጋልጦ ቡና የምትካደመኝን ፈረሴን ነበር ያመጣህልኝ ነው ያለው። እግዚአብሔር ፈረስ ከመሆን ይጠብቃቸው። አንዳንድ ጊዜ ትንሽ ወደ ስሜት አይነት ይመራቸዋል። እነዚህ ነገሮች በጣም ኢትዮጵያ ውስጥ እየበዙ ስለመጡ ማለት እና
ስለዚህ ባካችሁ ትምህርት ጨርሳችሁ ቤት መቀመጥ ኦፍኮርስ ይሰለቻል፣ ያስጠላል። ቤተሰብ ላይ ሸክም መሆን ምን ያህል እንደሚያምናውቀዋለን። ግን ለገና ነገር ይከፈለኛል የሆነ ነገር አገኛለሁ ብለን የምንሄድበትን ቦታ ካላወቅነው ዋጋ ያስከፍለንና ጥንቃቄ አድርጉ ለማለት ነው የዛሬው መርሃ ግብር ያዘጋጀሁት። አብራችሁ ስለነበራችሁ ወደፊት አብራችሁን ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን ቸር ሰንብቱ። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ